ይልቅ አሁን የመጣው ከዚህ ቤት ተዋርደሽና እንደ ቆሻሻ ተገልጠሽ ከመውጣትሽ በፊት አንድ እድል ይሰጥሽ። ታውቂያለሽ ኤደን የምትባል እህት ነበረች። ያው እህት መባል ባይገባትም እህት ልበላት። አንቺን ሳይሽ እሷን ነው የምታስታውሽኝ። ጭራሽ ከማንም ከካም ጋር እያመሳሰልሽ ነው። በእርግጥ እሷ እንዳንቺ ሰው አትንቅም፣ ግን ከመሬት ተነስታ ሰው ትጠላለች። አንቺም ሰው ተብለሽ እና ምንድነው እንዴ? እኔ ሰው አይደለሁም እንዴ? ቆይ ለምንድን ነው ሁላችሁም እየተነሳችሁ ሌላ ፍጡር ይመስል ስቃይ የምታበዙብኝ? ተይ ይሄንን እንኳን ለሌላ ጊዜ ቆይ። እኔ ጋሽ እንዳለው ወንድምሽን ለማግባት አይደለም እዚህ የመጣሁት። ብትፈልጊ እንኳን የወንድሜ ሚስት ልትሆኚ አትችይሽ። ብፈልግስ? ቆይ ምንድነው የሚያንሰኝ? ገንዘብ ወይስ እናንተ እንደምትሉት ይሄ ከጥሩ ዘር አልተፈጠርኩም? እንዳንቺ አይነት ወፍ ዘራሽ ለወንድሜ በፍጹም አትመጥነው። ነገ አንቺስ ምን ላይ እንደምትወርቂ በምን ታውቂያለሽ? ከኔ ባሰው ላይ በፍቅር ልትወርቂ ትችያለሽ። እንዴት ነው በድፍረት ይሄንን ነገር ለኔ የምታወራው? አንቺ ልክስክስ ደሃ። ቆይ ሁለታችሁም ደሃ የሚለውን ቃል ከተጠቀማችሁ ማውራታችሁ እንዴ? እና ምንድነሽ? አንቺ ሞን አባትሽ ቤታችን የመጣችሁ ስለለምን አይደል እንዴ? ከዚህ በኋላ ስለ አባቴ መጥፎ ነገር ካወራሽ እጣፈጥፍሻለሁ እኮ። ለዛሽ ምድብድ አባትሽ እኔ በጥፊ መታሽ። መቼም አንቺ በቃ ለካ ቆሰልሽኝ አይበልጥም። እኔ ኢሚ አይደለሁም። ለስካሁኑ ስራሽ ዋጋ ትከፍያለሽ። እሺ ምን ልታደርጉ? ስቃዩ እንደሆነ አንዴ ለብቻለሁ። አሁን ሳይደግምሽ ከዚህ ውጪ ብዬሻለሁ። እሺ ነው ጋር ነው። ለምሳሌ መጠጣት ያማረ ነው። መጠጡን መተው አለብን ሆሜ። እስኪ አባት እንደሚፈልጉት አይነሳው ነው አምራ። አባቴ ስለፈለገ እኮ አይደለም እኛ ስለፈለግን ነው ለውጥ ያለብን። ምናልባት እኮ ራሳችን ፈልገን እናገኝ ይሆናል። ምን ነው ለውጥ ደስ አላለህ? ደስ ብሎኛል። በቃ ይሄን ብቻ ነው የምትለው? ግን ለውጥ እውነተኛ እንዲሆን ከውስጥሽ የመነጨ እንዲሆን እፈልጋለሁ። ምን ማለት ነው? ለምን አሁን ዝም ብለን በባዶ ሜዳ ከምንጨቃጨቅ አንዳንድ ብርጭቆ ይናጠጣ? አይሆንም አልኩህ እኮ። ደግሞ ተወሱሰን እንደ ልማዳችን ስንበዛበት እንዴት እንዴ? በእርግጥ እኔ ላለማጣት የምትከፊው መስዋዕትነት በጣም ደስ ይለኛል። እንደውም ሁላ የምትወደው ልጅ ላለማጣት ብላ ሙሉ ሱሶቿን የተወች ተብለሽ መጽሔት ላይ ጋዜጣ ላይ ብትወጪ አሁን ደስ ይለኛል። አሁን ቁም ነገር ስሰራ ነው እንደዚህ የምትለኝ? ቆይ በፊት የማይረባ ነገር ስሰራ ለምን እንደዚህ አትለኝም? የምሬን ነው። አንቺ ማጣት አልፈልግም። ሽንገራ ሊመስልሽ ይችላል፣ ግን በፍጹም ያላንቺ መኖር አልችልም። እኔም እንደዛው። ግን ውዴ ይህን ነገር እያደረግሽ ያለሽው ከኑሐሚን ጋር ለመፎካከር ብለሽ ከሆነ በጣም ነው ማዝነብሽ። በእርግጥ ከእሷ ጋር ለመፎካከር ሳይሆን አንተ ላለማጣት ነው እንደዚህ እየሆንክ ያለሁት። አይደለም እንኳን እንደዚህ ተቀየረሽ። ሰላም ውዴ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል ማለት ነው። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረ? ኢሚ እንግዲህ ለሆነስ የአንገት ሐብል ሰረቅሽ በማለት ስትከሳት ነበር። ከዛ አባቷ ቤት እሷን ለማሳጣት ሌባ ነች አባዬ የአንገት ሐብል ሰርቃለች ብላ በጣም ስትጮህ ነበር። ነገር ግን እሷ ምንም እንዳላደረገች ናሁ ታልቅቆ ያቀን ማለት ነው። አረኒ ጋሽ በጭራሽ እኔ ምንም ሐብል አላየሁትም አውቀን ሻንጣ ስከተሽ ነው እንጂ እያለቻት ነበር። እንግዲህ ሻንጣ ይፈተሽ ሲባል ልክ ሻንጣ ሲፈተሽ ከሻንጣ ውስጥ የአንገት ሐብሉ ይወድቃል ማለት ነው። እንግዲህ እኔና እናቷ ዝናሽ ናቸው አንድ ላይ እምኔና እንግዲህ ዝናሽ ናቸው እናትና ልጅ ማለት ነው። አውቆ እንደዚህ አንገቴን ሐብል ሰረቀች በማለት ማሚ እሷን አሳጣን ከዚህ ቤት እናባራለን ብሎ ተመካክሮ ነበርና ሰው ዮሐና ምንም የሰረቀችው ነገር የለም። ነገር ግን የአንገት ሐብል ሰርቃለች አባቢ እዚህ ቤት ላይ አልፈልግም ሌባ ነች ብላ እንግዳ ፊት ታሳጣለች ማለት ነው። እኔ ምንም ነገር የሰረቁት ነገር የለም ምንም የነካውት ነገር የለም ብላ እንደውም ሳሚ ፍቅረኛውን ይዞ ወደ ቤት አስተዋውቅ ነበር። ከዛ አንድ ላይ ተሰብስበው ሁሉም ቁጭ ብለው ባሉበት እንግዲህ ዮሐና ሌባ ነች የአንገት ሐብል ሰረቀች ብላ እምነት ትጮዋለች ማለት ነው። ከዛ አባዬ ሻንጣው ይፈተሽ እዚህ ቤት እንድትኖር አልፈልግም ካሁን በኋላ አሁን በጭራሽ እንደዚህ አታረግም ትሰመኛለሽ ልጄ? አው በርግጥ በጭራሽ እንደዚህ አታረግም ብሎ ናሆም ሲናገር ከዛ ማክዳም ናገባ አርፈት ተቀምጥም እንደ ምናምን ብላ ጭራሽ እሷን ሌባ ለማድረግ ቆርጣ ተነሳች እንግዲህ ማለት ነው። ዮሐና ግን እኔ ምንም የሰረኩት ነገር የለም ጋሼ ብላ ብትናገርም ነገር ግን ልጄ እኔ አምንሻለሁ ምንም ነገር እንደማታረጊኝ በቃ አንቺ እዛ ቤት እንድትኖሪ አልፈልግም እያለ ነበር። እንግዲህ ኢሚጋ ጓደኛሞች ሆናለች እንግዲህ ቤት አምጥታ ለማስተዋወቅ ተወስናለች። ለፊት ይገናኛሉ ከናሆም ጋር ማለት ነው። ናሆም ምን እያደረኩ ነው? ቆይ ምን እየሆንኩ ነው? ጭራሽም ደግሞ እዚህ መጣ ምናምን ብላ ስትለን ነበር። ነገር ግን ዮሐናም እንደምጠራትና ከዚህ ቤት እንድታባር እንደምትፈልግ ከኢሚጋ ስታወራ ነበር። ዮሐና ደግሞ እዛ ቤት እንድትቆይ ስለማይፈልግ እንድትወጣ ከዛ ይፈልጋል። ስለዚህ ከዛ ቤት ቆጣች እኔ ጋር ትሆናለች
ፍላጎት ነበር። እንግዲህ ሳሙኤል እንግዲህ ናሁም እንግዲህ ቤታችን ሄደሽ ተዋወቃለሽ እናቴን አባቴ አሁን ስራ ላይ ስለነበረ ነው ወደ ቤት ይመለሳል። አሁን መተዋወቅ አለብኝ። አሁን መተዋወቅ ፈልጋለሁ። ስለዚህ ሁሉ ነገር መቀየር ይኖርብናል። መጠጥም ሆነ ሲጃራ ካሁን በኋላ ተቀይረን አባቴ አንተ እንደምትፈልገው ሰው መሆን እንችላለን ብላ ነበር። እንግዲህ አሁን ምግብ እየሰራችሁ እንግዲህ ናሁም ፍቅረኛ እንደምትመጣ ስለምታወቅ ምግብ እየሰራች ነበር። እንግዲህ የልጅ ፍቅረኛ ትመጣለች። ስለዚህ አንቺ ተራ ሰራተኛ ነሽ እያለቻት ዝናሽ ስታመነጫጭቃት ነበር። ቆይ እኔ ምን አደረኳችሁ? ግን ለምንድን እንደዚህ ብታላይም ብታያድም ትሰሚኛለሽ? በደንብ አድርገሽ ስሪ፣ በደንብ አድርገሽ እንድትሰሪ እፈልጋለሁ። ምክንያቱም የልጅ ፍቅረኛ ትመጣለች። ለልጅ የምትመጥን ከሆነ የምናየው ይሆናል እያለቻት ነበር። ነገር ግን እሱም እኔ አይመለከተኝም፣ እርሱ እንደፈለጉ ማድረግ ይችላሉ፣ በቃው ይተውኝ ትላለች። ነገር ግን አሁንም ቦን ማክዳ ጋር ፊት ለፊት ይገናኛሉ ማለት ነው። አሁን ማክዳ ከዛ ኤሪን ጋር ተገናኝተው ነበር። እኔ ከዛ አንድ ላይ እንድንሰራ ፈልጋለሁ። አንቺም ናሁን በጭራሽ ዘንድ ትኖር አልፈልግም። መቼም አንቺም አትፈልግም፣ ምክንያቱም ናሁን ስለምትፈልግ። ስለዚህ እንደዚህ እናደርጋለን። አንቺም እዛ ከሱ ጋር ኑሪ፣ አሁን እሷ ከኔ ጋር እንድትመለሽ ማድረግ እንችላለን በቀላሉ እያለ ነበር። ቆይ ማለት እንዴት ማድረግ እንችላለን እያለችው ነበር። በቃ እዚህ ቤት እንድትቆይ አልፈልግም፣ ሌባ ነች ብለን እናስወጣለን ከቤት ብሎ ይወስናሉ። እንግዲህ ምንም ነገር ያልሰረቀችው አሁን ሌባ ነች የአንገቴን ሐብል ሰርቃለች ብላ ተከሳታለች ማለት ነው። ከዛ ከቤት እንድትወጣ ስለምትፈልግ ሁሉ ሴራ እኔን ከቤት ለማስወጣት ነው። እኔ አነባይ አባትሽ እኔን ሌባ እንዲሉ ፈልገሽ ነው አይደል? ቆይ ምን አይነት ጉድ ነሽ? ታሳፍራለች። ቆይ ምን ሽነካውት? ምን ጉድ ነሽ አንቺ? ለሰው ክብር የሌለሽ ሌባ አንቺ ራስሽ ሌባ ነሽ እያለች ስትጨው ነበር። ጭራሽ እኔን መታሽን ረሳሽ እንዴ? እኔን እኮ በጥፊ መታሽን እያለች ስትጨውበት ነበር። እኔ የሰረኩትም ያየሁትን ነገር የለም ትሰሚኛለሽ? እኔ በዛሬም በምንም ሌባ አይደለሁም። ስለዚህ አንቺን በጭራሽ አላልሽም። ስለዚህ ራስሽ ነሽ ሐብሉን ሻንጣ ውስጥ አስገባሽ አይደለም? ልቀቂኝ ይልና ይያዛሉ ማለት። ከዛ ሳሚ መጥቶ ናሁን መጣና ከዛ ምን ተፈጠረ? ምን ይሆናችሁ ነው? ጭራሽ ልጄ ላይ እጇን ታነሳለች እንዴ? አንቺ ሌባ ውጪልኝ ከቤቴ። እኔ ይቅርታ እኔ እዚህ ቤት ሳላያት አልፈልግም። ጭራጭራ ብላ የልጄን ሐብል ሰረቀች ብላ ታሳጣት ጀመረ። ከዛ ሳሚ ግን እሷ ምንም ነገር እንዳላደረገችው ነግሯታል ማለት ነው። ነገር ግን ናሁን እኔ ነግሬሽ ነበር እዚህ ቤት መቆየት የለብሽም፣ ከዚህ ሂጂ፣ እኔ የምትፈልጊ ነገር እንደምረዳሽ ነግሬሽ ነበር አይደለም እንዴ? ዛሬ ትናንትና የቤት ሰራተኛ ያደረጉሽ ዛሬ ደግሞ ሌባ ነሽ እያሉሽ ነው። ስለዚህ እባክሽ ከዚህ ሂጂ፣ አባትሽም ሆነ አንቺ አንድ ላይ እዚህ ሂጂ በረዳችሁ ይሻላል። ስለዚህ ከዚህ መሄድ አለብሽ ብሎ ይነግራታል። አው እኔም ከዚህ በኋላ እዚህ መቆየት ምን ፍላጎት የለኝም፣ እሺ እሄዳለሁ። እኔ ከመጣሁ በኋላ ቤቱ ጠበባቻል። እኔ ምን አደረኩሽ? ለምን እኔን ከነሱ ጋር ተባባሪ ታደርግኛለሽ? ነግሬሽ ነበር እኮ ገና የመጀመሪያ ቀን ሰራተኛ ሳረጉሽ ነው የነገርኩሽ። እዚህ መቆየት የለብሽም ብዬሽን ነበር። አሁን ብላይ ነበር። እስቲ ምን አባቴ ታቁሞ እስከመጣ ድረስ ብቻ ብትታገሱኝ ምን አለበት እያለችው እጅግ በጣም ተከፍታ ስታለቅስ መስል ጭራሽን ሌባ እኔ በጭራሽ የሱን አንገት ሐብል አላየሁትም። እውነት ሻንጣ ውስጥ ያስገባች? አዎ አውቃለሁ፣ እርግጠኛ ነኝ ራሳቸው ነው ሻንጣ ውስጥ ያስገቡብሽ። ግን በቃ እዚህ እንድትሆኝ አልፈለጉም። እኔ አንቺን አላገባም፣ ፍቅረኛዬን ታውቂሻለሽ፣ ታውቂያለሽ። ስለዚህ በቃ እኔ እሷን ብቻ ነው ማግባት የምፈልገው። እባክሽ ከዚህ በላይ ሳይጎዱሽ ከዚህ መሄድ አለብሽ እያላት ነበር። ነገር ግን እሺ ሄዳለሁ፣ አባቴ ይምጣና ከአባቴ ጋር ወጣን። ለጊዜ ማፍበት የለም፣ ግን ቤት አነሳ ለቤት ተከራይቼ የራሴን ስራ ሰራለሁ፣ ምንም ቢሆን ስራ እንጂ ሰራለሁ እያለች ነበር። ምንም አይጠበቅብሽም፣ እኔ ልረዳሽ እችላለሁ። ለተወሰነ ጊዜ አባቴ መረዳሽ እባክሽን ከዚህ መውጣት አለብሽ። እንግዲህ ያንገት ሐብሉን ሻንጣ ውስጥ ከደረግን አባቴ እሷ ሌባ ካደረጋት ከዚህ በኋላ አንድ ቀን እንድታድር አይፈልጋትም እያለ ነበር። ነገር ግን ይሄ ሁሉ ሴራ እንዳሰረችው እናንተ ናችሁ ይሄን ሴራ ሰራችሁ እንጂ ናሁን በጭራሽ አልሰረቀችም። አንቺም እማዬ መቼም ሁለታችሁ ይሄን ሴራ ያሰራችሁ አይደለም? ከዚህ ቤት እንድትወጣ ብቻ ፈልጋችሁ ነው እንደዛ ያደረጋችሁ እያለ አሁን ከዚህ ቤት እንድትወጣ ነው የምፈልገው፣ ላይት አልፈልግም በጭራሽ። ቆይ እማዬ እንዴት እንደዚህ ታደርጊያለሽ? ቆይ እንደምን ይሄን ምን አደረጋችሁ? እኔ መቼም እንደማልፈልጋትና መቼም እንደማልወዳት ነግራቸዋለሁ፣ ግን ለምንድን ነው እንደዚህ እንድታደርጉ የፈለጋችሁ እያለች እንግዲህ
ፍቅረኛ ሀብታም ነኝ ብላ ማክዳ ሀብታም እንደሆነችና የበለጸጋ ልጅ እንደሆነች መስላ ነበር እየቀረበችው። ኑሃና ግን ተከፍታ ነበር፣ ግን በስራው ራሷን ጠምዳ ነበር። ግን እሷን መከታተል አላቆመም። እባክሽ እያለ ስለምናት ነበር። በመጨረሻ እንግዲህ ያለ አማራጭ እዛ ቤት ውስጥ የሚገባ ወጣት ልጅ እኔን በመጠቀም እሷን ለመቀረጽ ይሞክራል። እኔ ግን በፍቅሩ ክንፍትልበት ተወደዋለች ማለት ነው። እንግዲህ ናሁም ቤተሰቡን ካስተዋወቀ በኋላ እና እንዴት አየሽ ምናምን እያለት ነበር። ማዘር ተስላሉ ግን እኔ ደሃው እንደሆንኩና ምንነቴን በካወቁ እርግጠኛ ነኝ አውጥቶ ነው የሚጥሉኝ። ግን አባቴ በጭራሽ እኔ እንደወዱኝ አይችልም። ቆይ ለምንድን ነው አባቴ እኔን የማይወደኝ? ናሁም እያለችው ነበር። ናሁም እኔ አንተን አጥቼ መኖር አልችልም። ስለዚህ ያቺ ደግሞ እሷ ቤት ልትቆይ አልፈልግም። ከዛ ቤት አሁን ራሱ ይላል ራሱ መቆየት አይገርመኛል። ምክንያቱም እህቴና እናቴ እሷን ለማሰቃየት ጠዋትና ማታ እየለፉ ነው። ግን በጣም ትዕግስተኛ ነች እያለ ሳወራ ነበር። አንቺ ሩቃጅ ከአሁን በኋላ የምትጨረሻ ህይወትሽን ከአሁን በኋላ ከዚህ ቤት እንድትወጪ እፈልጋለሁ። ድጋሚ ስለሻል አሁን ለመጨረሻ ጊዜ ይሄንን በዚህ ማትወጪ ከሆነ ሌላ መዘዘን ወይልሽ መጣ ብላ ስትስፈራት ነበር። ነገር ግን የፈለግሽውን ነገር ማድረግ ትችያለሽ፣ እኔ በጭራሽ አልፈራሽም ብላት በጥፊት ጭራሽ ለዚህ ጥፊ እጥፍ አድርጌ አስከፍልሻለሁ መቼም እንዳትረሺ እያለች በጣም የተቆጣችው ተስመስልስ ነበር። ነገር ግን ይሄናንም አልጎዳቻትም። ናም ወንድሜ እኔን እኮ በጥፊ ያለችኝ እኔ ብቻ ሰው አንተም ተወርዳ እንዴት እኔን በጥፊ ትመታኛለች እያለች ስታስመስል ነበር። መቼም አሁን ያለ መጥፋት በጨረሻት መታሽ እንጂ ወለ ነገር አድርገሻት ነው እንጂ እያለች ነበር። ልጄ አታልቅሽ፣ ለዚህ ስራ አስከፍላታለሁ፣ ጠብቂ፣ ዝም በይ፣ አታልቅሽ፣ አሁን የእጇን መስጠት እያለች እንግዲህ የዝናሽ በጣም ተናዳ ሄደችና ታቆሽ ትበልሽ ጠብቂ፣ አባዬ ስለደሞ ካላስተቆርኩሽ እኔ መቼም ሰው አይደለም፣ እኔ ኢሜል አይደለም እጅሽ ነው የሚሰጥሽ እያለች ቤቷን ዮርስ ታስፈራ ነበር። እንግዲህ እሷን ካዛ ቤት ለማስወጣት ያላት ነገር ሁሉ ለማድረግ ትወስናለች። እንግዲህ የዝናሽም በጭራሽ ቤት ላይ አልፈልግም ሌባ ነች በማለት ከቤት እንድትወጣ ያደርጋሉ። እንግዲህ ናሆም ከቤት ትወጣለች ማለት ነው።